አንተ ክሊር ማድረግ ያለብህ አሁን ከሻቢያ ጋር በአንድ ግንባር መሰለፍን ትደግፋለህ አትደግፍም? ሰላማችሁ ይብዛ ውድ የቤካ ግሎብ የዩቲዩብ ቻናል ተከታታዮቻችን፣ ልክ እንደዚህ አዳዲስና ፈጣን መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እና የደውል ምልክቷን በመጫን አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። አሁን ወደ ቪዲዮ እናልፋለን። ጥያቄው ይሄ ነው ለኔ። አታጥብብኝ። የለም ይኸውልህ ልደቱ፣ አንድ ኤርትራ የሚባል ሀገር አለ። የኤርትራ መንግስት ደግሞ መሪ ሻቢያ የሚባል ድርጅት ነው። ጎረቤታችን ነው። በመውጫ እንፈልጋለን፣ ወደብ አለው፣ እርዳታና ብድር እንሸጋለን። የሴኩሪቲ አላያንስ ቢኖረኝ የአባት ነው ሱዳን ማድረገውን ሻቢያ ጋር ማድረጌን የተለየ ወንጀለኛ አላረገውም። ሻቢያ በእኔ ሀገር ላይ የፈጸመው በደል ሁሉ የኔ ሀገር ሰዎች ራሳቸው ከፈጸሙት የተለየ ሆኖ ሻቢያን ታሪካዊ ጠላት ላደርግ አልችልም። ጋብዞ በሀገሬ ላይ ያደረገውን ሰውዬ እኩል ምርጫ አብሬው ከተወዳደርኩ የህልውና ትግል አድርጎ በቦምብ እየጨፈጨፈኝ ያለን መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ። ስለዚህ የኢትዮጵያ የፖለቲካ ኃይሎች ታጣቂ ኃይሎች ከሻቢያ ጋር በጦርነቱ በአንድ ግንባር ተሰልፈው መዋጋት አለባቸው ብለህ ታምናለህ? አንድ ግንባር የሚለውን ለምን ነው የምታመጣው? ታምናለህ አታምንም? ንገረኝ። ለምን ብዥታ ለምን ትፈጥራለህ? እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር እዋጋለሁ ነው ጥያቄው። ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁን እኛ። ስለዚህ እዋጋለሁ ነው እያልክ ያለው። ይሄ ከሆነ አባበን ለማወቅ ነው እኮ የምጠይቅህ። እንዴ አውረድ እየተዋጋን ነው እኮ ልደቱ። ኦ ማይ ጋድ! አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻቢያ ጋር ሆኖ አይደለም፣ ራሳቸውን ችለው ነው እየተዋጉ የነበሩት። እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት። የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው። ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ? ነፃ ሆነ ገለልተኛ ሆነ ትቆማለህ? ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻቢያ ጋር ትሰለፋለህ ነው? ከሶስት አንዱ ምረጥ። ወይ ልደቱ ላስረዳ ነው። መጀመሪያ ጦርነት ይጀመራል አይጀመርም ምን መጀመሪያ ተነትናለሁ። እኔ ከተጀመረ መጀመሪያ ስለ ስትራቴጂ ነው የምናወራው አይደለም። እኔ እንግዲህ አንድ የፖለቲካ ሰው ነኝ፣ ትልቅ ሰው ነኝ። ትንሽ የልጅ እንዲህ ታደርጋለህ ይሄን ትወዳለህ ይሄን አትወድም ሳይሆን አያለሁ። የኢትዮጵያ መንግስት ጦርነት አውጆብናል። አሁን ደግሞ ወደብ በዚህ ጊዜ መጠየቅ ትክክል አይደለም ብዬ አምናለሁ። የኤርትራን መንግስትም የኢትዮጵያ መንግስት ለቀይ ባህር ብሎ ወደብ ፈልጎ መውረሩን አቃወማለሁ። ልክ ሶማሌላንድ ላይ ሲያደርግ የነበረው እንደሚቃወም ሁሉ አሁንም በኤርትራ በኩል የሚያደርገውን ነገር አልደግፍም። በሌላው ግን ደግሞ ሻቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለው። ትንሽ ሀገር ነው፣ ደጋግሜ እንዳልኩት የኢትዮጵያን መንግስት ወሮ ቀይ ግዛት መያዝ አይችልም። ኢትዮጵያ ትልቅ መንግስት ነው፣ ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም። ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው። ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ፣ ከሻቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና ርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ አቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ
የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100 መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ሕዝብ የድል ካባ ይጎናጸፋል። ይሄው ነው። በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉላ አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞሃል። እጣፋንታ አሳፋሪ ውድቀት ነው ይልሃል። የአማራ ጀግኖች ትግል ጅብ ሆኖ ይበላሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ድል ለአማራ ህዝብ፣ አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ.ም አርበኛ ዘመነ ካሴ። የትግራይ ህዝብ ጀግና መሆን ቀርቶ አንድ ፓርቲ ያውም አንድ ፍንካች በመደገፍ ራሱን ነው እየሸረሸረ ያለው። የገዛ ራሱን ልብስ ነው እያወላለቀ የነበረው ምግባይ በነገራችን። ስለዚህ ብሔራዊ ወይ የትግራይ ህዝብ የጋራ የሆኑ ተቋማትን ያውም የጸጥታ ኃይል ሆነ የትግራይ ህዝብ የጋራ ተቋማትን በእኩልነት ሁሉንም የህብረተሰብ ክፍል ሰርቭ ማድረግ ላይ መሰማራት ሲገባቸው አንዱን ፍንካች በመደገፍ የገዛ ራሳቸውን ሴኩሪቲ አደጋ ላይ ጥለው አሁን እንዲያወራን በጦርነቱ ጊዜ ለምሳሌ ምግባይን በተመለከተ ይሄ መግለጫ ቢሰጥ አውቶማቲክ ነበር ፕሮቴክሽኑ። አሁን እያነጋገረ ነው። ለምን? ምግባይ የሚያነጋግር የሚያሸማቀቅ አቋም ስለወሰደ ነው። ይሄንን ሲያደርግ የህብረተሰብን ሴኩሪቲ ፕላስ የገዛ ራሱንም ፐርሰናል ሴኩሪቲ አደጋ ላይ ጥሏል። ሁሉንም ትግራዊ የሚከላከል የጋራ ደህንነት የጋራ ብሔራዊ ተቋም ይኑር ሲባል እኮ ይሄን ማለት ጭምር ነበረ። ለአንድ ፍንካች ዋጋ አለው። ኦኬ ህወሓት ምን ችግር የለበትም። የተሻለ ጥቅም ካገኘ በነገራችን ላይ ክንፈን አሳልፎ እንደሰጠው ምግባይን አሳልፎ ይሰጠዋል ብዬ አምናለሁ። ትክክል ነው ብዬ አላምንም። ትክክል ነው ብዬ አላምንም። መደረግም የለበትም። እዚህ ጋር ብልጽግና ያሰበው ነገር አለ። እኔ አሁን ለምግባይ ጥሪ ማድረግለት ምንድነው ከዚህ በኋላ አሁን ችግር ሲመጣ እንዲረባረብ የሚጠየቀው ህዝቡ ነው አይደል? በዚህም ወቅት የህዝብ የሆነን ተቋም እንደ ህዝብ ምልክትነት ለማናቸውም የህብረተሰብ ክፍል የተለያየ አስተሳሰብ ላላቸው፣ የተለያየ ባክግራውንድ ላላቸው፣ የተለያየ አመለካከት ላላቸው ሰዎች እኩል ሰርቭ የሚያደርግ ተቋም መገንባት እንጂ ለአንድ ፍንካች አገልጋይ መሆን በፍጹም ትክክል አይደለም። ታሪክ ይናገር ምዕራፍ ጠቅሶ ፍሬ ነገር እውነት ምን ነበር ቴዎድሮስ በካሳ የኢትዮጵያ አንድነት ያሳብጩ ነውነት የኢትዮጵያ አንድነት ያሳብጩ ነበር የኢትዮጵያ አንድነት ያሳብጩ ነውነት ያገር የወገን ሃይማኖት ሰው ነውነት ጎበዝ የበለሳው
ተውኔትና ብቃት ይሉሃል። ይሄ ነው ሞራን ያንሳቸዋል። እንደ የሰባት ወር ልፋት እኮ ነው። ምንድን ነው ጀብ አድርጉላቸዋል። የሰባት ወር ብቃት ነው። እሺ ውበትን ጥራትን ብቃትን ያረጋገጠ ይሄው የሰባት ወር ልፋታቸው ይሄው ምስክር ነው። አንድ የሁላችሁ ሞራል ሰጡልን። በያዛው ወደ ውጊያ ውሎ እንደዚሁ በሶስት አውደ ውጊያዎች ላይ ድልን ተቀዳጅቷል። በአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ብርጌድ ሁለት ቦታዎች ላይ እና ሰባተኛ ክፍለ ጦር አዲስ አለማየሁ ክፍለ ጦር እንደዚሁ አብራጅት ብርጌድ ኮርክ ከተማ ላይ እንደዚሁ ኦፕሬሽን ሰርቷል። በተረፈ ደጀን እና ጓጽዮን ድንበር በሚገኘው ከአባይ ድልድይ ተሻግሮ ባለው አካባቢ ላይ በርከት ያለ 22 የሚደርስ የጠላት ኃይል ማስከዳት ተችሏል። በዚህ አጋጣሚ የአማራ ፋኖ በጎጃም 8ኛ ክፍለ ጦር ዛምብራ ብርጌድ እስከ ጓጽዮን ድረስ እየተንቀሳቀሰ መሆኑን በዚህ አጋጣሚ ያው ለመግለጽ እንወዳለን። ዛሬ በተደረገው ውጊያ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ብርጌድ በሶስተኛ ክፍለ ጦር መንገሻ ጀንበሬ ብርጌድ ጋር በጋራ በመሆን በመናበብ ዳጊ በተባለች አነስተኛ ከተማ ላይ የድምሰሳ ስራ ተሰርቶ ነበረ። በዚህም አብዛኛው ምናልባትም እኛ መረጃ ስለን በቁጥር ለመግለጽ ከብደኛል እንጂ አብዛኛው የጠላት ኃይል ሲደመሰስ ቀሪዎቹ 3 ቤተክርስቲያን ላይ በመግባት አምልጠዋል። በዚህም ስላሴ ቤተክርስቲያን፣ ገብርኤልና ሚካኤል በተባሉ ቤተክርስቲያናት ምሽግ በማድረግ ራስን የመከላከል ስራ በመስራት እኛ ወደ ቤተክርስቲያናት እንደማንተኩስ ስላወቁ እዚያ ውስጥ ተደብቀው አምልጠዋል የተወሰኑ ኃይሎች። አብዛኛው የጠላት ኃይል ግን ሙትና ቁስለኛ ማድረግ ችለናል። በአውደ ውጊያው 2 ክፍለ ጦሮች ተሳትፈዋል።
ሌላው አውደ ውጊያ ገርጨጭ በተባለ ደቡብ ሜጫ ዋና ከተማ ላይ በተደረገ ውጊያ እንደዚሁ ኮሎኔል ታደሰ ሙሉነ ብርጌድ በርከት ያለ የጠላት ኃይል ደምስሷል። 31 ሙት አለ። የቁስለኛ ብዛት አልደረሰንም። ሌላው 3ኛ አዲስ አለማየሁ ክፍለ ጦር ነው፣ 7ኛ ክፍለ ጦር ማለት ነው። አብራጅት ብርጌድ ኮርክ ከተማ ላይ በጣለው ደፈጣ 23 የሚደርስ የጠላት ኃይል ደምስሷል፣ 3 አቁስሏል። ሌላው ልዩ ኦፕሬሽን ባህር ዳር ከተማ ላይ 8ኛ ጣቢያ በመግባት የልዩ ኦፕሬሽን የ8ኛ ጣቢያ የፖሊስ አዛዥ የነበረውን ሳጅን ጌታቸው በቀለ የተባለን የስርዓቱ አገልጋይ በአደባባይ እርምጃ በመውሰድ ትጥቁን እንግዲህ አማራ ፋኖ ጎጃም 1ኛ ክፍለ ጦር የልዩ ኦፕሬሽን አካላት ትጥቁን ማርከውት ወጥተዋል ከከተማ ማለት ነው። በሌላ ግንባር በጠላት ላይ በአቀናጀነው ዘመቻ እየከዳ የወገንን የአማራ ፋኖ ጎጃም እንዲቀላቀል አድርገናል። በዚህም በዛሬው ዕለት ብቻ ጠቅላላ 29 የሚደርስ የጠላት ኃይል መከላከያና ሚኒሻ ተብሎ የሚገለጽ የጠላት ኃይል የአማራ ፋኖ ጎጃምን ተቀላቅሏል ማለት ነው። ዛሬ በዚህ አጋጣሚ የደረሰበትን ምት መቋቋም ያቃተው ጠላት እርስ በርስ መግባባት የማይችልበት የስነ ልቦና ደረጃ ላይ በመድረሱ ምክንያት 2 ቦታዎች ላይ እርስ በርሱ ገጥሟል። የመጀመሪያው ደጀን ነው፣ ሁለተኛው መርጦ ለማርያም ነው። ደጀን ላይ እርስ በርስ ተታኩሰው 9 የሚደርስ የጠላት ኃይል 4ቱ ሞተዋል፣ 5ቱ ቁስለኛ ሲሆኑ መርጦ ለማርያም ላይ 100 አለቃና 1 የ10 አለቃ ማዕረግ ያላቸው የመከላከያ አዛዦች በእርስ በርስ ውጊያ ህይወታቸው ተቀጥፏል። ይህ የሚያሳየው እንግዲህ የአብይ አህመድ ወራሪ ኃይል ተከታታይ የሆነ እንደዚህ ጥምር ማጥቃት ካደረግንበት በአጭር ቀናት ውስጥ ፈራርሶ ከክልላችን ጠርገን አስወጥተን እኛም ተከትለናቸው አዲስ አበባ መግባት እንደምንችል የሚያሳይ ሲሆን አሁን ላይ ባለው የስነ ልቦና ውድቀት ምክንያት አንደኛ እኛ ከደጀን በቢቸና ሞጣ አድርገን ባህር ዳር ያለውን መንገድ የተቆጣጠረን በመሆኑ፣ ሁለተኛ ከደጀን በደብረ ማርቆስ ፍኖተ ሰላም እንጅባር አድርጎ ባህር ዳር የሚወስደውን ዋና መንገድ የተቆጣጠረን በመሆኑ፣ ሶስተኛ መተከልንና እስከ ቻግኒ አድርጎ እንጅባር የሚያስገባውን መንገድ ሙሉ በሙሉ የተቆጣጠረን በመሆኑ ምንም አይነት ሎጂስቲክ እና ተተኳሽ አሁን የአማራ ፋኖ በጎጃም ወደ ተቆጣጠረው ቀጠና እንዳያስገባ አድርገናል። በተመሳሳይ በ2 አንቶኖፎች ሰራዊትና ሎጂስቲክ ጭኖ ከባህር ዳር አውሮፕላን ማረፊያ ወደ ሌሎች አካባቢዎች ለማከፋፈል ጥረት ያደረገ ነበረ። እሱ ላይም በተጣለው ደፈጣ ምክንያት በፍራቻ ሎጂስቲኩን ጭኖ ከባህር ዳር ከተማ ይባ ቢነሳ ወደ ተባለ ቦታ የወጣ ቢሆንም በብዙ ተሽከርካሪ በፍርሃት ተመልሶ ወደ ከተማው ገብቷል። በአጠቃላይ የአብይ አህመድ ስርዓት አንድ በእኛ ጥምር ኃይል እየተደመሰሰ እየተማረከ ያለበት ሁኔታ ነው ያለው። 2 እርስ በርሱ እየተዋጋ እየተጨራረሰ ያለበት ሁኔታ ነው ያለው። 3 ከፋኖ ጋር መዋጋት የመጨረሻ የህይወት እስትንፋስ ማጫ መሆኑን ያወቀው ይህ ጠላት ኃይል ወደኛ እየከዳ መሳሪያውን እያስረከበ ወደ ቤተሰቦቹ በሰላም እየተናበተ ያለበት ሁኔታ ነው ያለው ማለት ነው። አመሰግናለሁ።